በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሁድ የሚነበብ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በሰንበተ ክርስቲያን እሁድ የሚጸለይ ሰይፈ ሥላሴ ነው። ጌታዬና አምላኬ እግዚአብሔርን አመሰግነዋለሁ። አቤቱ በተወደደው ልጅህ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞችህ ጸሎቴንና ልመናዬን ትሰማኝ ዘንድ እለምናለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመዱም እንዳልገባ ጠብቀኝ። ክንፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድህ እንዲሄድ አድርገኝ። በፍቅርና በሰላም በጽድቅህም ጎዳና ምራኝ። በቸርነትህና በይቅርታህ እንቅልፍ በማይኖራቸው ዓይኖችህ ተመልከተኝ። በክንፈ ረድኤትህም ትሰውረኝ ዘንድ እለምናለሁ። ይህችንም ዕለት የበጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተስረያ እንዲሆነኝ ቅዱስ ሥጋና ክቡር ደምን እቀበል ዘንድ የተዘጋጀው አድርገኝ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉዎች ጠላቶቼ እጅ አሳልፈህ አትስጠኝ። መልካሙንና በጎውን ስጠኝ። አቤቱ ይቅርም በለኝ። አንተ የሚያመሰግኑና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠኝ። አቤቱ በዚች በተባረከች ዕለት ከቸርነት ስጦታ መልካምን ነገር ትሰጠኝ ዘንድ ማልዳለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስልኝ እንጂ አታስብብኝ። ዳግመኛም በኔ ላይ ጥቂት በጎ ነገር እንታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምናለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሐሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታም ብዛት ይቅር በለኝ። ወልደው በመልካሙ አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነህ ከባለሟሎች ጋር አንድ አድርገኝ። ሁልጊዜ ስነ ምግባሬን ወይንም ጠባይን አሰማምር፣ በደሌንም ይቅር በል። ለሰው ልጅ ፍጥረት ሁሉ ስለ እሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀኝ። አቤቱ ፈቃድህን እንዳደርግና በትእዛዝህም እንድመራ አይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና። አቤቱ የአባቴና የእናቴን በደላቸውን አስተሰርይላቸው፣ ክፋታቸውንም አታስብባቸው። በቸርነትህና በይቅርታ ከገሃነመ እሳት አድነኝ። ኃይል መንግሥትና ሥልጣን ያንተ ናትና ለዘላለሙ አሜን። አቤቱ የስምህን አዳራሽ ለደህንነትና ለሕይወት ለደስታና ለሰላም ለጸጋና ለክብር ለሽልማትና ለባለሟልነት ለሰው ልጅ ፍቅር የተዘጋጀ አድርግ። አቤቱ ስለ ኃጢአት የብዛት የተዘጋ እንኳ ሆኖ ቢገኝ የቸርነትህን ደጃፍ ክፈትልኝ። አቤቱ ስለ በደሌ የተከፈተውን የመዓትህን በር ዝጋልኝ። የለመነ ይወስዳል፣ የፈለገም ያገኛል፣ በርም ላንኳኳ ይከፈትለታልና። አቤቱ ይቅርታ እንሻለሁ። ወደ ጌትነትህ አዳራሽ ገባ ዘንድ የቸርነትህን በር አንኳኳለሁና አቤቱ ክፈትልኝ። ቸርነትህን ባስቆጣም እንኳ በዓይነ ምሕረትህ ተመልከተኝ። ምሕረትን የተመላች ቀኝህም ትዳሰኝ። አቤቱ የመዓትህን ጽዋ በላይ አታፍስ። ለጥፋት የተዘጋጀ የኃጥአንንም በትር በእኔ ላይ አታንሳ። በጽድቅ ገስሰኝ፣ በቸርነትህም ጎብኘኝ እንጂ እስከ ዘላለሙ አሜን። አቤቱ የጽድቅ መገኛ ሆይ ከአንተ ዘንድ ጽድቅን እሻለሁ። አቤቱ የትዕግስት መዝገብ ሆይ ትዕግስትን ታድለኝ ዘንድ እሻለሁ። አቤቱ የጥበብ መገኛ ሆይ ከአንተ ዘንድ ጥበብን እፈልጋለሁ። የማይዳሰስ የማይጨበጥ ነበልባላዊ አንደበት መለኮታዊ ፀሐይ ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ እነሆ ቅድመ ዓለም አኗኗርህ አይመረመርም። የጥበብ መሰረቷ የምህረት አባቷ ሀገረ ሕይወት ከተማም የመድኃኒት ከተማ ነው። የእውነት መገኛ የአእምሮ መፍለቂያ የንጽህና አዳራሽ የደስታ መፍሰሻ የጽድቅ አቀነባባሪዋ የኢየሩሳሌም ሙሽራዋ ገነትን ያበጃጃሃት መንግሥተ ሰማያትን ያዘጋጃሃት ወይ ነግ ጽባህም የምትባል አንተነ ምስጢር ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህ፣ ብትፈጥር እንጂ የማይፈጥሩህ፣ ብትገዛ እንጂ የማይገዙነ ሰማይን በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርካት። ምድርንም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስሁል ሰይፈ ሥላሴ ብርሃናዊው ድንኳንህን በላዩ ላይ የኮከብ ነጸብራቅ የሚንቦገቦጉበት በረጅም የእሳት ድንኳን ወይም ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረቅ ታሶችና የነጎድጓድ አንበሪዎች የሚመላለሱበት እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራና የታነጸ ነው። ሰረገሎችህ ኪሩቤልና ባለ 6 ክንፍና
4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማ የተነሳ ፍርሃት ልጓማቸው፣ ረአድም ልባባቸው፣ ምስጋና ምግባቸው፣ ውዳሴ መጠጣቸው፣ ጌትነትን ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት የሰረገላነት መሰላል ያመጥቃቸዋልና። ነፍስና ስጋን የምትገዛ ልዩ ሶስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሹ መብራት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ ይቅርም በለኝ። መዛል ወይም መድከም ሳይኖርባት ለዘላለም ጸንታ በምትኖር እጅህ ባሪያና በምሳሌ በመፍጠር ችሎታ ፈጥረኸኛልና። የአማልክቶች አምላክ የገዢዎች ገዥ የንጉሶች ንጉሥ አምላክ ሆይ ትዕግስት ልማድ ነውና የይቅርታና የቸርነት ጠል ከቤቴ ይዘንባል። የጽድቅና የእውነት ማዕበል በፊት ያልፋል። አቤቱ መተዳደፌን ለማንጻት ርኩስነቴንም ለመቀደስ አቤቱ ከኃጢአት ደዌ ለማዳን ከበደል ህመሜ ለመፈወስ አቤቱ የወደቅኩትን ለማንሳት የተሰጠምኩትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮችና ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭታ የሚብለጨለጭ ከከናፍራቸው የምስጋና ጉም የሚተን የሚጤስ ካፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑት ሁሉ ሁል ጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊልና አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ ነህና አምልኮትህ ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆቹ ሰላም ለቅርቦቹም ደህንነት ነውና። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ የዲያብሎስን እሾህ ከስጋና ከነፍሴ ላይ ንቅረጥ አደልኝ። በአንጻሩም የበደል ሀሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፋቱ ውርጭ የማያገኘው የፍቅርህን ስንዴ በልቤ ውስጥ ዝራ። ነፍስና ስጋን የምትገዛ ልዩ ሶስት ሆይ በየወራቶቹና በየዘመናቱ ሁሉ የንጽህና መጎናጸፊያ አልብሰኝ፣ የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን የአሸናፊነትን ራስ ወርቅ አቀዳጀኝ። አቤቱ ሰውን ወዳጅ ሆይ በቸርነት ፈትር በተታታ የይቅርታ እንቁ ጌጥ አስጌጠኝ። አቤቱ እሳታዊ አንደበት መለኮታዊ ፀሐይ ማሬና ጻድቅ ቅዱስ አብ ሆይ በጽድቅ አጽድቀኝ። የተቀደደውን ክርስቲያናዊነቴንም በልጅህ በአማኑኤል በቅዱስ ሥጋውና በክቡር ደሙ መርፌ ጥቀምልኝ ወይም ስፋልኝ። አቤቱ ወልድ ዋሕድ ሆይ ከሚያስጨንቁኝ ኃጢአተኞችና ከሚከቡኝ ጠላቶቼ እንደ ዓይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ያዘኑትን የምታረጋጋ ተስፋ ላጡት ተስፋቸው የምትሆናቸው መንፈስ ቅዱስ ሆይ መቅሰፍትህን ከኔ አርቅ። ከክንድ ጽናት የተነሳ እኔ ባሪያ ደቅቅ ያለሁና። ዳግመኛም የመድህን ሙሽራ በምትሆን በዚች በቅድስት ቤተ ክርስቲያን እማጸናለሁ። አሁንም ከሰማይ በወረደ በዚህ የቁርባን ህብስት ላይና ጥበብን የሚገልጥ የአብ ልጁ የሚሆን ጌታችን ኢየሱስ ክርስቶስ በዚያን መከራን በተቀበለባት ዕለት ከጎኑ በፈሰሰው በዚህ ጽዋ መድኃኒት ላይ ረበህ ስላከበርከው እማጸናለሁ። አምላክን በወለደች የቁርባን የወርቅ ሙዳይ በምትሆን በእግዝእትነ ማርያም ጸሎት እማጸናለሁ። ብሩክ አብ ሆይ በሊቀ መላእክት ሚካኤል ልመና ረዳቱ ነኝ እንጂ አትጣለኝ። ወልድ ዋሕድ ሆይ የምስራችን አብሳሪ በሚሆን በቅዱስ ገብርኤል አማላጅነት ረዳቱ ነኝ እንጂ አትጣለኝ። ቅዱስ መንፈስ ጰራቅሊጦስ ሆይ በአቃቤ ሆት ቅዱስ ሩፋኤል ልመና ረዳቱ ነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንደ ዓይን ብሌን ጠብቀኝ። ለመክበብ የሚሞክሩ በቅጽበት በፊቴና በኋላ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ እታመናለሁ። አዳኝ በሚሆን ቃልህና ታርዶ ተወራርዶ በማያልቀው ቅዱስ ሥጋ ተቀድቶም በማይደርቀው ክቡር ደምህ አምናለሁ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ነፍሴንና ሥጋዬን ቤተሰቤንና ከብቶችን ንብረቴንና ሰራተኞችን ባለቤቴና ልጆችን የኔ የሆነውን ሁሉ በእናንተ አደራ አስጠብቃለሁ። ቸርነትህና ይቅርታ የበዛ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ጠብቀን። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባሃል። በመለኮት እናት በድንግል ማርያም አማላጅነትና በታላቁ ሰማዕት በቅዱስ ጊዮርጊስ ጸሎት በየጊዜውና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፈቃድ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ካንተ ዘንድ ነውና፣ ስሉስ ቅዱስ ሆይ እኔን ኃጥኡን ከመከራ ሥጋ ከመከራ ነፍስ ጠብቁኝ፣ አድኑኝ ለዘላለሙ በእውነት አሜን። ተአምር ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከመላ ሕዝበ ክርስቲያኑ ጋር ለዘላለሙ ይሁንና ቅድስት ሥላሴ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራና
ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል አገር አንድ ሰው ይኖር ነበር። የሚስቱም ስም ሳራ ይባላል። እነዚህም ቅዱሳን በሥላሴ ሕግ ተጠብቀው ስደተኛውንና እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ሳይዙ ወይም ሳይኖር የሰናፍጭ ቅንጣት ስንኳ ያህል ምግብ ምንም አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህን በተመለከተ ጊዜ ከጥፎቹ አንዱን እንዲህ ሲል ላከው። እንግዶች ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነቱን በሐሰት ለውጠ ተናገር። እነሆ ደምህ በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፉ መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጥታችኋል? ወዴትስ ትሄዳላችሁ? ሲል ጠየቃቸው። መንገደኞቹም እኛስ ወደ ደገኛ ወደ አብርሃም ቤት እንሄዳለን አሉት። በውኑ አብርሃም ደግነቱ በክፋት እንደተለወጠና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈነከተኝን ራሴን መጥታችሁ ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሂዱ አላቸው። እንግዶቹም ያ ቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በራሳቸው ተወያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ አገራቸው ሄዱ። በዚህችም ዕለት አብርሃም ከቤቱ ወጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምን ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞ እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞቼ ሆይ አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደው እንደሚኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ሀገራችሁ ተመለሱ አላቸው። በዚህን ጊዜ እነዚያ እንግዶች እርስ በርሳቸው አብርሃም ከሚገለንስ ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምንም ሳይቀምስ ተኝቶ አደረ። በሶስተኛውም ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ ሰይጣን ምክሩ ሁሉ ተሻረ። ይዘውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እኒህ ሥላሴም በእንግዳ ደንብ በአብርሃም በቤቱ ደጃፍ ተቀመጡ። አብርሃምን በደጁ እንደተቀመጡ በተመለከተ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራና ወጡን፣ ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወይፈን ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልክኝ ያደርጋለሁ አለችው። ዳግመኛም እርጎውን ማሩን እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት ታሞቅላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዚያም የታረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ይህን ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍተሽ ሰሪው አላት። እሷም እሺ በጅ አለችው። አብርሃምም ከቤቱ መድረክ በስተውጪ ሥላሴን ባገኛቸው ቦታ ላይ ልብሱን አለጠፈና ጌቶቼ እግራችሁን አጥባቸው ዘንድ ወደ ወንድማቸው ቤት ዘለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈላቸው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመርና አብን ካጠበ በኋላ ወልድና መንፈስ ቅዱስንም ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማዕድ ቀድቶ አቀረበላቸውና እስኪጠግቡ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ በራፍ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ይህንን ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህን ጊዜ ሥላሴ አብርሃም ወይ ሰይጣን እንደቀናበት ጠንቀቀህ ተወቅ። እንግዳ በመጣለ ጊዜ በብሩህ ልቡና እና በንቁ ሕሊና ሆነ ተቀበለው። ነገር ግን እንግዳ ካልመጣ ራትህን በጊዜው ብላ፣ መጠጥህንም ጠጣ እንጂ ጦምህን አትደር አሉት። ይህንም ተናግረው እኒህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ 7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን በዕለተ እሁድ ነው። የምድያም ሰዎችም ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ድንቅ ስራዎች ሁሉ ፈጽመው ተደነቁ። ይቅርታቸው ሀብተ ረድኤታቸው በወዳጆቻቸው በሁላችንም ሕዝበ ክርስቲያን ላይ ለዘላለሙ በእውነት ይሁን አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።